ጤና ይስጥልን የተወደዳችሁ እንደምን አላችሁ? አርሰናልና የተመለከቱ ጉዳዮችን ልንመለከት ነው። በኢትዮ አርሰናል ቻናል ላይ ትገኛላችሁ። አስቀድመን ምን ጉዳዮች ላይ ቆየት እንደምንል እናስተዋውቃችሁ። የሞርጋን ሮጀርስ ጉዳይ ዛሬ በብዙሃን መገናኛዎች በስፋት እየተዘገበ ያለ ጉዳይ ነው። የክሪስቶስ ዞሊስ ጉዳይ ከሞላ ጎደል እሱም በማህበራዊ ትስስር ገጹ በኤክስ ወይም በትዊተር ገጹ ላይ ያደረገው ነገር አለ። ሌሎችንም ተጨማሪ ጉዳዮችን እናነሳለን። ነገር ግን የሞርጋን ሮጀርስ ጉዳይ እነ ስካይ ስፖርት ሌሎችም ብዙሃን መገናኛዎች ተጫዋቹን በተመለከተ የት ሊጫወት ይችላል፣ የግራ መስመር አጥቂነት ያዋጣዋል ወይስ ደግሞ ሚኬል አርቴታ የሚፈልገው በብዛት የግራ መስመር አጥቂ እንዲሆን ነው። ምክንያቱም ኦዴጋርድ፣ ኤበረቼዜ ካለቀቁ በስተቀር 10 ቁጥር ላይ በዛ ቦታ ላይ እነሱ ምርጫ ሆነው ሊቀርቡ ይችላሉና ፉክክሩ የበለጠ ይጠናክራል። ነገር ግን በሌሎች ቦታዎች ላይ ያለውን ንጻሬ 10 ቁጥር ሲጫወት ወይም ሴንትራሊና እንዲሁም ደግሞ ሌፍት ዊንገር ሆኖ ሲጫወት ምን አይነት ሚና ምን አይነት ቁጥሮችን ያስመዘግባል የሚለውን እንመለከታለን። የአርሰናል ፕሪሲዝን መቼ ይጀምራል፣ ስለ ቡድኑ አጠቃላይ ዜና፣ ስለ ዴክላን ራይስ ሌሎችንም ሀሳቦች እናነሳለን። የሉዊስ ስኬሊ መልቀቅ ጉዳይ ዳግም እየተነሳ ይገኛል። አሁን ከደቂቃዎች በፊት የሰማሁት መረጃ አለ፣ እሱንም አካፍላችኋለሁ። ከአርሰናል ጋር በተያያዘ ደግሞ ግራም ቤሊ ይዘዋቸው የወጡ የቀይ መስመር አማራጮች ተብሎ በአርሰናል የቀረቡ ስሞችንም እያነሳን እንቆያለን። ቤን ዋይት፣ ጋብሪኤል ጀሱስ በተለይ ዛሬ በቆይታችን ከአርሰናል ስለሚለቁ ተጫዋቾች የበለጠ ትኩረት እናደርጋለን። ለእናንተ አንድ ጥያቄ አስቀድሜ ልጀምር። ኡሊያን አልቫሬዝ የአትሌቲኮ ማድሪዶ ተጫዋችን በተመለከተ ኤንሪኮ ሴሬዞ ሌሎችም የአትሌቲኮ ማድሪድ ሰዎች እያነሷቸው ያሉ ዘገባዎች አሉ። በእነዚህ ጉዳዮች ላይ ደግሞ አንዳንድ መረጃዎችን አነሳላቸዋለሁ። ኤንሪኮ ሴሬዞ ከዛ ተጨማሪ ሚጉኤል አንጌል ጌልማሪን በተለይ በኡሊያን አልቫሬዝ ጉዳይ ፖዚሽናቸውን ክሊር አድርጓል። ምን ማለት ነው የሚለው እንመለከታለን። ነገር ግን ለእናንተ አርሰናል ከሁለቱ ተጫዋቾች አንዱን የግድ ማስፈረም ካለበት ከኡሊያን አልቫሬዝ እና ከሞርጋን ሮጀርስ ለእናንተ ምርጫችሁ የትኛው ነው? ማንን ታስቀድማላችሁ የሚለውን ሀሳብ አስተያየቶቻችሁን ላኩልን፣ መልእክቶቻችሁን ጻፉልን በስፋት እኛም ወደ በኋላ ላይ በዝርዝር የምንመለከተው ጉዳይ ነው። የዚህ ቪዲዮን በተለይ በዋነኝነት በአርሰናል በኩል የሚለቁ ተጫዋቾችን ትኩረት አድርገን እንጀምራለን። እናንተ ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጉ። ቻናላችንን ሰብስክራይብ አድርጉ። ትናንትና ሂር ዊ ጎ ብለን የዞሊስን ዝውውር ይዘን መተን 2000 ሰው እንኳን ቪዲዮቻችንን አላየውም። 1900 ሰዎች አካባቢ የትናንትናውን ቪዲዮ አይተውታል። ነገር ግን ላይክ ያደረጉ ሰዎች ያን ያክል አይደሉም እና ላይክ እያደረጋችሁ ጀምሩ፣ አግዙን። በተለይ ላይክ ስታደርጉ ብሶ ጋር ይደርስልናል። የጋራ ቻናል ነው፣ የኛ ብቻ መናገሪያ፣ የኛ ብቻ መረጃ ማቅረቢያ አይደለም። የእናንተም ሀሳቦችን የምንቀያየርበት ነው። ትናንትና የመጡልን መልእክቶች አሉ፣ እሱን በስፋት መለስ ብዬ አነሳለሁ። በተለይ ከክሪስቶስ ዞሊስ ጋር በተያዘ በጣም አስቂኝ መልእክቶችን መተውልናል፣ አጋራቸዋለሁ። በቀጥታ ከአርሰናል ሊለቁ ስለሚችሉ ተጫዋቾች እያነሳው ቆያለሁ። አንደኛው ጉዳይ የጋብሪኤል ጀሱስ ጉዳይ ነው። በጣም አስገራሚ መረጃ ሰምቻለሁ ዛሬ ከወጡ ጉዳዮች መካከል እነ ኤምሬትስ ፔፐር ካነሷቸው መረጃዎች መካከል ትዊተር ገጽ ላይ ልታገኙ ትችላላችሁ። ወይም በኤክስ ገጽ ላይ የቀድሞ ትዊተር ላይ ምን ይላል? ጋብሪኤል ጀሱስን በተመለከተ አርሰናል አዲስ ውል ሊሰጠው ይችላል የሚሉ ሀሳቦች አሉ። አንዳንድ ጊዜ እንደዚህ አይነት ቢግ ሪስክ ተወስዶ ቢግ ሪዋርድ ሊገኝባቸው የሚችሉ ዝውውሮች አካሄዶች ይኖራሉ። ተጫዋቹን ውሉን ለማራዘም ለምን ተፈለገ የሚለው ጉዳይ አንዳንድ ሶርሶች የተጫዋቹ ውል 12 ወራት ብቻ ነው የሚቀሩት። አርሰናል ደግሞ ብዙ ጊዜ ክለቦች ሲሸጡ የሚሸጡት በተደጋጋሚ እንለዋለን ተጫዋቾቹን አይደለም ኮንትራታቸውን ነው። 5 ዓመት 10 ዓመት ያለው ተጫዋች 2 ዓመት 3 ዓመት ካለው ተጫዋች ጋር እኩል ዋጋው አይመጣጠንም። እድሜው፣ ሌሎች ማተር የሚያደርጉ የተጫዋቹ ወቅታዊ ብቃት እንዲሁም ደግሞ በክለቡ ያለውም ተፈላጊነት እንዳጠቃላይ ዋጋውን ከፍ ዝቅ ያደርጉታል። ነገር ግን ሁለት ተመሳሳይ ተጫዋቾች በጣም የሚገርም ብቃት ላይ ሆነው ለምሳሌ ኬሊያን ኤምባፔና ቪኒ ጁኒየርን ብንመለከት ቪኒ ጁኒየር የ1 ዓመት ቀሪ ኮንትራት አለው። ኬሊያን ኤምባፔ ደግሞ 4 ወይም 3 ዓመት ቀሪ ኮንትራት አለው። በእነዚህ ተጫዋቾች መካከል ያለው የዋጋ ልዩነት በጣም ከፍ ይላል። በብቃታቸው ብቻ ሳይሆን በብቃታቸው ተመሳሳይ ብቃት ላይ ይገኛሉ ብለን እንኳን ብናስብ እንደዚህ አይነት ሀሳቦች አሉና አርሰናልም የተጫዋቹን የዝውውር ዋጋ ተፈላጊነትም ከፍ ለማድረግ ለተጫዋቹ ውል ሊሰጠው ይችላል የሚሉ ዘገባዎችም ወጥቷል። ከዊሊያም ሳሊባ ጉዳት ጋር በተያዘ ብዙ ሀሳቦችን ትናንትናም አንስተናል። ታይም ፍሬሙ እስካሁን አልታወቀም ብለናል። ትናንትና መቼ ከሜዳ
እስከ መቼ ይርቃል? መቼ ወደ ሜዳ ይመለሳል? የትኞቹ ጨዋታዎች ያመልጡታል? በፕሪሚየር ሊግ፣ በቻምፒየንስ ሊግ ወይስ ደግሞ አሁን ዝግጁ ነው ወይ? ጥቂት ረፍት በኋላ ወደ ሜዳ ይመለሳል ወይ በቅድመ ውድድር ዘመን ዝግጅት ከአርሰናል ቡድን ጋር የሚለው የሚጠበቅ ጉዳይ ነው። ነገር ግን ቤን ዋይትን በተመለከተ የዊሊያም ሳሊባ ጉዳትን ተከትሎ አርሰናል በእርግጥ ተጫዋቹ ቤን ዋይት ራሱ ገና ከጉዳቱ ሙሉ ለሙሉ አላገገመም። የጉልበት ጉዳት አጋጥሞታል። በቀጣይ ሳምንት አዳዲስ ጉዳዮችን ከዝውውር ዜናዎች ወጣ ብለን ጉዳቶችን የተመለከቱ ሀሳቦችን እናነሳለን። ስለ ቤን ዋይት ግን የበለጠ በፕሪሲዝን እንደሚያሳየው ብቃት ከዛ ውጪ ደግሞ የዊሊያም ሳሊባ መጎዳትን ተከትሎ አርሰናል እውነኛ ተጫዋች በተለይ እነ ኤዝሪ ኮንሳን ሌሎችም የሚጠሩ ስሞች አሉ። ዋጋቸው ከፍ ያለ ነው። እነዚህን ተጫዋቾች አርሰናል በሚፈልገው ለምሳሌ ኤዝሪ ኮንሳን 35 ሚሊዮን ፓውንድ አቅርቦ ማስፈረም የሚችል ከሆነ ቤን ዋይትን ሊለቀው ይችላል። ነገር ግን ቤን ዋይት የዊሊያም ሳሊባ ተተኪ ሳይመጣ ከቡድኑ ላይለቅ ይችላል። ትክክለኛ የዊሊያም ሳሊባ ተተኪ በዛ ቦታ ላይ ክርስቲያን ሞስኬራ ነው። ክርስቲያን ሞስኬራ የተሻለ መጫወት እድል ያገኛል። ዊሊያም ሳሊባ ከሌለና አዲስ ተጫዋች የማይመጣ ከሆነ ዊሊያም ሳሊባ ከጉዳቱ እስኪያገግም ድረስ። ነገር ግን ቤን ዋይት የስኳዱ አባል ሆኖ ይቀጥላል። ሴንትራሊ ሊጫወቱ የሚችሉ ተጫዋቾች አሉት አርሰናል። የጁሪን ቲምበርስም መነሳት ይችላል። ቤን ዋይት ራሱ ይጠቀሳል። ሪካርዶ ካላፊዮሪ ተመሳሳይ የሴንተር ባክ ቦታ ላይ መጫወት የሚችል ነው። ፒየሮ ኢንካፔም የሚጠቀስ ነውና አርሰናል በጣም ውስን የመስመር ተጫዋቾች አሉት። ነገር ግን ጁሪን ቲምበርም ቤን ዋይትም እንደ መስመር ተጫዋች ኮንሲደር የሚደረጉ የሚታዩ ተጫዋቾች እንደሆኑ ይታወቃሉ። እነዚህ ጉዳዮች ይነሳሉ። የቤን ዋይትና የጋብሪኤል ጀሱስ ጉዳይ ክርስቲያን ኖርጋርድም ጭምር ከክለቡ የሚለቅበት እድል አለ። በቀጣይ ቀናት አዳዲስ ጉዳዮችን እንመለከታለን። የዞሊስ ጉዳይን በተመለከተ ተጫዋቹ በማህበራዊ ትስስር ገጹ ላይ ይፋ ያደረገውን መረጃ ተመልክተናል። ለንደን ይገኛል። በለንደን ደግሞ እየተዝናና ይገኛል። ለንደን ዳርቻዎች የመዝናኛ ቦታዎች ላይ ሆኖ የለቀቃቸውን ቺል እያደረገ እንደሆነ እየተዝናና እንደሆነ የሚያሳዩ ምስሎችን ለቋል። በለንደን መገኘቱ ያለ ምክንያት አይደለም። ክለቡ ዝግጅት ላይ እንዳለ ይታወቃል። የቅድመ ውድድር ዘመን ዝግጅት ላይ ባለፈው ሳምንት ግብ አስቆጥሮ ፌኖርድ ላይ በጣም ቆንጆ ግብ አስቆጥሮ አንስቼላችሁ ነበር። አሁን በዚህኛው የዝውውር መስኮት ደግሞ አርሰናል ለመሄድ ተስማምቷል። ስለዚህ በቀጣይ ቀናት ዛሬ ምሽት ወይም ደግሞ ነገና ከነገ በስቲያ ይፋ የሚደረግ ዝውውር ነው። የሕክምና ምርመራውን አጠናቀው ከዞሊስ ጋር በተያዘ በተለይ ከአንዳንድ ዝውውሮች ጋር ለምሳሌ እሱን የተካው ክሪስቶስ ዞሊስ የተካው ማን ነው? ገና ከወዲሁ ክሪስቶስ ጎሊስ እያሉት ይገኛሉ። ከጎል ጋር የሚስተሳሰር ነው። 51 የግብ ተሳትፎ ነበሩት በ52 ጨዋታዎች በተጠናቀቀው የ2025/26 የውድድር ዘመን ላይ ከሊያንድሮ ትሮሳርድ ጋር ምን ያገናኛቸዋል? ምን ያመሳስላቸዋል? ምንስ ያለያቸዋል? የሚለውን እየተመለከትን እንቆያለን። በተለይ ደግሞ በዋነኝነት በኖርጋርድ በኩል 2625 ደቂቃዎችን በሜዳ ላይ አሳልፏል። በ2025/26 በሁሉም ውድድሮች ላይ የዞሊስን ስንመለከት በደቂቃ ደረጃ 2025/26 ላይ በዩኤፋ ቻምፒየንስ ሊግ በቤልጂየም ፕሮ ሊግ ላይ የተሳተፈባቸው ደቂቃዎችን ስናነሳ ከ1000 ደቂቃዎች በላይ 1100 ደቂቃዎች በላይ ከትሮሳርድ የበለጠ በሜዳ ላይ ተሳትፏል። በሊግ ላይ ብቻ ያስቆጠራቸውን ግቦች ብንመለከት 19 ግቦች 24 አሲስቶች አሉት። ዞሊስ የክሪስቶስ ዞሊስ ጉዳይ ነው። የትሮሳርድ ደግሞ 17 የግብ ተሳትፎ 7 ግብ 10 አሲስት አስመዝግቧል። ቻንስ ክሬትድ፣ ቢግ ቻንስ ክሬትድ፣ ቴኮንስ ሌሎችንም ቁጥሮች ስንመለከት በተሻለ ደረጃ የሚቀመጥ ተጫዋች ነው ክሪስቶስ ዞሊስ። ነገር ግን ፕሪሚየር ሊግ ላይ ፐርፎርም ማድረግና ትናንትና ስለው ነበረ በቤልጂየም ፕሮ ሊግ ላይ ቤልጂየም ፕሮ ሊግ ላይ ያንን ማሳየት ልዩነቱ የተለየ ሊሆን ይችላልና አርሰናል አሁን የክሪስቶስ ዞሊስን ዝውውር ካጠናቀቀ ስለ ሞርጋን ሮጀርስ መለስበታለሁ። ሌሎችም የሚነሱ ጉዳዮች አሉ። ጋብሪኤል ማርሴሊ በአርሰናል እንደ ሴንትራል ሚድፊልደር 8 ቁጥር ሆኖ መጫወት እንደሚችል ባለሙያ ዋንጫ ላይ ተመልክተናል። ተደራቢ 9 ቁጥር 9 ቁጥርም ተጠባባቂ 9 ቁጥር ኢመርጀንሲ ነምበር 9 ሆኖ ልንመለከተው እንችላለን። ከቨርስ ጉዳት የማያስተናግድ ከሆነ በ8 ቁጥር ቦታ ላይ እንደ ወትሮ ሲጫወት እንመለከተዋለን። በደንብ ቡድኑን ሊያግዝ የሚችል ተጫዋች ነው። አርሰናል በደንብ ሽግሽግ ሊያደርግ የሚችልበት አይነት ስብስብ ነው ያለው። ሚካኤል ሜሬኖ ከቨርስ አማካኝ ስፍራ ላይ ወደኋላ ይመለሳሉ። በተለይ ኡሊያን አልቫሬዝ፣ ቪክቶሪያ ኬሬሽ በቡድኑ ውስጥ ያሉ ከሆነ እንደዚህ አይነት አማራጮችን አርሰናል ይኖሩታል። በደንብ የተዋቀረ ስብስብ እንደሚኖረው ያለ ጥርጥር መናገር ይቻላል። ትናንት የክሪስቶስ ዞሊስን ሰበር መረጃ ይዘን ስንወጣ ለእናንተ መልእክቶች መተውልናል። ጥያቄ ማቅርበን ነበር። ትናንትና ለምሳሌ
ካነሳናቸው ጉዳዮች መካከል ከ2007 ጀምሮ እስከ 2014 ለ7 ዓመታት የአርሰናልን የ3 ቁጥር መለያ ለብሶ ሲጫወት የነበረ ማን ነው ብለን ነበረ። ብዙዎቻችሁ ምላሽ ሰጥታችሁናል። ቡካዮ ፎሬቨር የተባለ የኢሜይል ስም ላይ ባካሪ ሳኛ ብሎናል። ዳግማዊ ቴዎድሮስ ባካሪ ሳኛ ብሎ በቀጥታ መልሶልናል። ዮናታን ብርሃኑ ቀጣይ ሮጀርስና አልቫሬዝ ተረኛ ናቸው ከዞሊስ በመቀጠል የሚል መልእክቱን ልኮልናል። ትዊንስ ላይፍ ስለ ጻፍክል መልእክት ከልብ እናመሰግናለን። አየለ ወልዴ ባካሪ ሳኛ ብሎ በትክክል መልሶልናል። ዩሱፍ መሐመድ ባካሪ ሳኛ ብሎናል። ጌራ ሰሙ እንዲሁ ከልብ እናመሰግናለን ስለ መልእክት ስለ መበረታቻ። ዩሱፍ መሐመድ የጻፈልን መልእክት አለ። ክሪስቶስ ዞሊስ በጣም ምርጥ ተጫዋች ነው በመምጣቱ ደስ ብሎኛል የሚል መልእክቱን ዩሱፍ መሐመድ ጽፎልናል። ዳግማዊ ቴዎድሮስ አስቂ መልእክት ልኮልናል። ሚኬል አርቴታና ሚኬል ሜሬኖ ሁለት ሚካኤሎች፣ ገብርኤል ሄንዜ፣ ገብርኤል ማገሌሽ፣ ገብርኤል ጀሱስ፣ ገብርኤል ማርሴሊ፣ ገብርኤል ሄንዜ በአሰልጣኝነት ሌሎቹ በተጫዋችነት ክርስቲያን ደግሞ ተብሎ ክርስቲያን ሞስኬራ፣ ክርስቲያን ኖርጋርድ በአርሰናል ቤት አሉ። አሁንም ክሪስቶስ ዞሊስ ሲጨምር ደግሞ አስቡት። በአንድ ወቅት ሙሐመድ ኤልኔኒም እያለ በአርሰናል ቤት እነ ገብርኤል ጀሱስ፣ ገብርኤል ማጋለሽ፣ ገብርኤል ማርሴሊ፣ ሙሐመድ ኤልኔኒ እየተባለ በጣም አነጋጋሪ ስሞችን ስንመለከት እንደነበረ ይታወቃል። አሁን ደግሞ የክሪስቶስ ዞሊስ መጨመር ዳግማዊ እንደሚለን ከሆነ እንግዲህ አንድ ልጅ እንዳለው ነው ክለቢያውን ቸርች እየመሰለኝ ነው ብሎ በቀልድ መልክ አንስቶልናል። በጣም አዝናኝ ኮሜንት ነው የጻፈልን። በተረፈ ግን አርሰናል በቀኝም በመሃልም የሜዳ ክፍል ላይ መጫወት የሚችል ቨርሳታይል ሚና ያለው ተከላካይ ተጫዋች ለማስፈረም የግዳጅ ዝውውር ውስጥ የሚገባ ይመስለኛል። ስለ መረጃዎቹ እናመሰግናለን ብሎናል። አህመድ ከጅቡቲ እኔ ደስ ብሎኛል፣ እድሜው ገና ነው፣ ስቲል አህመድ አጋዥ ያስፈልገዋል። ሌላው መልስ ደግሞ ባካሪ ሳኛ ብሎ አህመድ ከጅቡቲ በትክክል መልሶልናል። ቢላል ጀማል የጻፈልን መልእክት አለ። ምንም አትጠራጠሩ፣ ልጁ እንግዲህ ትልቅ አቅም ያለው በደንብ ይሳካለታል የሚል ሀሳቡ ልኮልናል። ቢላል ጀማል ከልብ እናመሰግናለን። ሶል እያዩ እየጻፈልን መልእክት አለ። ሶል ዌልካም ቱ ዘገነርስ ወደ መድፈኞቹ እንኳን በሰላም መጣ ብለዋል። ስለ ክሪስቶስ ዞሊስ ከዛ ውጪ ብሩክ መልኬ ዋው ሱፐር ትራንስፈር ነይስ ብሎ መልእክቱን ልኮልናል። ደስታ ራርሳ በጣም ነው ደስ ያለኝ የሚል መልእክቱን ልኮልናል። መለሰ ካሳ ባካሪ ሳኛ ብሎ መልሶልናል። ተረፈ ተስፋዬ ባካሪ ሳኛ፣ አብርሃም ሰሙ ባካሪ ሳኛ የሚል መልእክቱን ልኮልናል። ዳዊት ዴቭ በርታልን ወንድማችን ስለ መረጃዎቹ እናመሰግናለን ብለዋል። ከልብ እናመሰግናለን ሁላችሁንም ስለ ጻፋችሁልን መልእክቶች፣ ስለ ሀሳብ ስለ አስተያየቶቻችሁ ሞቅ ስላደረገን እንግዲህ ድጋፎቻችሁ በሙሉ ከልብ እናመሰግናለን። አሁንም እንለዋለን ላይክ አድርጋችሁ ጀምሩ፣ አግዙን፣ አበረታቱን። ይህንን ቻናል በጋራ ማሳደግ አለብን። አሁን ካለበት የሰብስክራይበር ቁጥር ትናንትና ለምሳሌ ቢያንስ 20,000 ሰው ይህንን ቪዲዮ መመልከት ነበረበት። ነገር ግን ወደ 2,000 ሰው የሚጠጋ ሰው ቪዲዮውን ተመልክቶት ነገር ግን ሰብስክራይብ ያደረገ ደጋፊ ብዙ አይደለም። ከዛ ውጪ ላይክ ያደርጋችሁም ደግሞ 200 ብቻ ናችሁና ከ100 ሰው አንድ ሰው ነው ላይክ የሚያደርገውና ከ100 ሰው ቢያንስ 10 ሰው እንኳን ብናደርገው ቪዲዮቻችን ብዙ ሰው ጋር ይደርስልናልና ይህንን ትብብር ከናንተ እንጠይቃለን። በቀጥታ ወደ ሌሎች የዝውውር ጉዳዮቻችን አልፈናል። በዋነኝነት የምንመለከታቸው የምናነሳሳቸው ምላሽ የምንሰጥባቸው ጉዳዮች አሉ። በዚህ ጉዳይ ላይ ደግሞ በተለይ የምናነሳቸው መረጃዎች መካከል ስለ ሞርጋን ሮጀርስ ተጨማሪ ጉዳዮችን ላንሳላችሁ። ዛሬ በብዙሃን መገናኛዎች በዋነኝነት ትኩረት ተሰጥቶት እየተነሳ ይገኛል። የሞርጋን ሮጀርስ ጉዳይ በፕሪሲዝን አርሰናል ቀድሞ ውድድር ዘመን ዝግጅቱን በመጪው ሰኞ ጁላይ 20 ላይ ይጀምራል። ፉትቦል ለንደን አንደርስታንድ ያደረገው ነገር ቢኖር ክሪስቶስ ዞሊስ መቼ ጨዋታውን ያደርጋል የሚለው በፕሪሲዝን ቢያንስ ከ2 ሳምንት ባነሰ እድሜ ውስጥ አርሰናል የዝግ ጨዋታዎችን ያደርጋል። በ3 ሳምንት እድሜ ውስጥ ደግሞ መደበኛ ጨዋታዎችን ለደጋፊዎች ክፍት የሚደረጉ ጨዋታዎችን ያደርጋል። ብዙ ቆይታዎችን በስካንዲኔቪያን ሀገራት እንደሚያደርግ ይታወቃልና በኤምሬትስ ካፕም ላይ የበለጠ አርሰናል ደጋፊዎች ይመለከቱታል። ፕሪሚየር ሊጉ ከመጀመሩ አስቀድሞ የሚጠበቅ ጉዳይ ነው። ነገር ግን ስለ ሞርጋን ሮጀርስ ደግሞ እናንሳ። በግራ መስመር ላይ ዞሊስ መጥቷል። ነገር ግን ዞሊስን በተመለከተ አንድ ሰው ምን ሲያነሳ ሰማው መሰላችሁ? በትዊተር ገጹ ላይ ያሰፈረው መልእክት ምን ይላል? ለምሳሌ የአርሰናልን ዜና ከተመለከታችሁ አርሰናል የክለብ ብሩገን ጥያቄ ክለብ ብሩጋ 40 ሚሊዮን ዩሮ ይከፈለኝ ብሎ ነው የጠየቀው።
ያንን ጥያቄ መልሷል። ወይም 40 ሚሊዮን ዩሮ ይከፈለኛል፣ 40 ሚሊዮን ዩሮ ከፈለ። አርሰናል ሳይደራደር ያላመነበትን ተጫዋች ወይም ለቡድኑ ቁልፍ የመጀመሪያ ተሰላፊ ይሆናል ብሎ ያላመነበትን ተጫዋች እንደምን ያስፈርማል ብላችሁ ታስባላችሁ? አያስፈርም። ስለዚህ ክርስቶስ ዞሊስ ሁለተኛ ቅድ ሶስተኛ ቅድ አይደለም የሚሉ ሀሳቦች አሏቸው። እዚህ አትሌቲክ ስካይ ስፖርት ላይ ለምሳሌ እንዴት ነው ፊት ሊያደርግ የሚችለው የሚለውንም ዝርዝር ዘገባዎች ይዟል። በተለይ ከሞርጋን ሮጀርስ ጋር በተያዘ መምጣቱ እሱም በግራ መስመር ሊጫወት ይችላል። 10 ቁጥር ላይ በአማራጭነት በዓለም ዋንጫው ላይም የቀይ መስመር አጥቂ መሆኑ ሲጫወት ተመልክተናል። ተደራቢ አጥቂ 10 ቁጥር እንደዚህ አይነት ሚናዎች ይኖሩታልና የክሪስቶስ ዞሊስ እንዳለ ጉዳዩን እንያዘውና ሞርጋን ሮጀርስስ ቢመጣ በሌፍት ፍላንክ በግራ መስመር አጥቂነት ወይስ ደግሞ ሴንትራሊ የመሃል ስፍራ 10 ቁጥር ሆኖ ይጫወታል የሚለውን እንመልከት። በፕሪሚየር ሊግ ላይ 37 ጨዋታዎችን አድርጓል ባለፈው የውድድር ዘመን ሞርጋን ሮጀርስ ለአስቶን ቪላ። ከነዚህ 37 ጨዋታዎች መካከል 21ዱን የተጫወተው በግራ መስመር ቦታ ላይ ነው፣ ብዙ የሚባለው። ከዛ ውጪ ሌሎቹን ቀሪ ጨዋታዎች ደግሞ 15 ያክሉን ደግሞ ሴንትራል በሆነ አማካኝ ስፍራ ላይ የ10 ቁጥር ቦታን ይዞ ተጫውቷልና በግብ በተለያየ መጠን የተሰለፈባቸው ቦታዎች በጣም ቫራይቲ እንዳላቸው ተመልክተናል። ለምሳሌ በእነዚህ 21 ጨዋታዎች ብዙዎቹን ግቦች ያስቆጠረው ከ11 በላይ ግቦችን ያስቆጠረው በግራ መስመር አጥቂነት ሲጫወት ነው። ከዛ ውጪ ደግሞ በቀኝ ወይም በዚህ በመሃል ስፍራ አጥቂነት ሲጫወት ወይም 10 ቁጥር ተጫዋች ሲሆን ቁጥሮቹ ዝቅ ይላሉ። በጎል ደረጃ 0.17 ግቦችን በየጨዋታው ፐር ጌም ያስቆጥራል። በአማካኝ ስፍራ 10 ቁጥር ቦታ ላይ ሲጫወት የግራ መስመር አጥቂ ሲሆን ለምሳሌ ማንቸስተር ዩናይትድ ላይ እንዳስቆጠራቸው 2 ግቦች አይነት ግቦችን ያስቆጥራልና በቁጥር ደረጃ በእጥፍ የበለጠ የግብ ተሳትፎ ከፍ ይላል። ሾቶችንም ስንመለከት በግራ መስመር ሲጫወት የበለጠ ለግብ ሙከራ የቀረቡ ወይም ደግሞ ኦን ታርጌት ሙከራዎችንም የበለጠ ያደርጋል። በየጨዋታው ቢያንስ አንድ ኦን ታርጌት ሙከራ የግራ መስመር አጥቂ ሆኖ ሲጫወት ያደርጋል። የዚህ ሴንትራሊ 10 ቁጥር ቦታ ሲጫወት ደግሞ 0.84 ኦን ታርጌት ሙከራዎችን ፐር ጌም ያስመዘግባል። ቻንስ ክሬትድ ላይ አሲስት ላይ ቁጥሮቹ የበለጡ ከፍ ያሉ ናቸው የግራ መስመር አጥቂ ላይ ሲጫወትና ሚኬል አርቴታም ለዛም ይመስላል የግራ መስመር አጥቂ ሆኖ እንዲጫወት በተጫዋቹ ላይ ፍላጎት ያሳየው። ፕሪሲዝኑን በተመለከተ ስለ አርሰናል አንዳንድ ጉዳዮችን አንስቻለሁ። ዴክላን ራይስ ለምሳሌ አሁን የእንግሊዝ ብሔራዊ ቡድን ጨዋታ ላይ ሙሉ 90 ደቂቃ ቢጫወት የተጫወተባቸውን አጠቃላይ የውድድር ዓመት መርሃ ግብሮች ደማምረን በደቂቃ 4900 ያክል ደቂቃዎችን አካባቢ በሜዳ ላይ ተጫውቷል ወይም አሳልፏል። በአርሰናል ቤት በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ከዛ በፊትም በነበሩ ሁሉም ውድድሮች ላይ በተመለከተ ማለት ነው። ዴክላን ራይስን በተመለከተ ይህንን ጉዳይ ካነሳን በዋነኝነት ስለ ተጫዋቹ አንድ ነገር ሊነግረን የሚችል ነገር ነው። የ4925 ደቂቃዎችን በሜዳ ላይ አሳለፈ ማለት 55 ፉል ጌሞች ሙሉ ጨዋታዎችን በሜዳ ላይ አሳልፏልና አሁን በፕሪሲዝን ፊት ሆኖ ከጉዳቱ ማገገሙ ለመድረስ ቢያንስ 1 ወር ከሜዳ ሊርቅ ይችላልና የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ሊያመልጡት ይችላሉ የሚሉ ዘገባዎች አሉ። ቀደም ከሚወጡ ከአርሰናል ተጫዋቾች መካከል አንደኛውን ተጫዋች አላነሳ ነው። በራዮ ቫይካኖ እየተፈለገ ያለ ተጫዋች ራዮ ቫይካኖ ውስጥ እየተጫወተ በቸልሲ እየተፈለገ ያለ ተጫዋች ያለ ፔፕ ቻቫሪያ ይባላል። የዚህ ተጫዋች ዝውውር በጣም ውስብስብ ሆኗል። ኮምፕሊኬትድ መሆኑን ተከትሎ ቸልሲ ወደ ፕሪሚየር ሊግ ኤክስፒሪየንስ ወዳለው ከቅርብ ጊዜያት ወዲህ ስሙ ሲነሳ ያልነበረውን ሉዊስ ስኬሊን ከአርሰናል ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። ሴንትራል ሚድፊልደር ሆኖ መጫወት የግራ መስመር ተጫዋች ማርክ ኩክሪያን መልቀቁን ተከትሎ በዛ ቦታ ላይ የቸልሲ አማራጭ ሆኖ ወደ ገበያው መቅረቡን አርሰናልም ምን ያክል ሊጠይቅበት ይችላል። በተለይ በሲዝኑ የመጨረሻ ጨዋታዎች ላይ ካሳየው ብቃት አንጻር በጣም በሚገርም ሁኔታ ብቃቱን በደንብ እያሳየ እንዳለ መናገር ይቻላልና የዚህ ተጫዋች ጉዳይ በዋነኝነት እየተነሳ ይገኛል። የቪክተር ዮኬሬሽን የኡሊያን አልቫሬዝ ጉዳይም በዋነኝነት ብዙ ሀሳቦች እየተሰጡ ይገኛሉ። ቀደም መግቢያ ላይ የጠየኳችሁ ጥያቄዎች አሉ፣ እሱን መልሼ ላስታውሳችሁ። በአርሰናል ቤት ኡሊያን አልቫሬዝ ይሻላል ሞርጋን ሮጀርስ ቢፈርም ብላችሁ እናንተ የምትመኙ ተጫዋች ማን ነው? ለምን? ይህንን ምክንያታችሁን አስቀምጡልን። ግራምቤሊ የቶክ ስፖርት ጋዜጠኛ ነው። አንድ ጉዳይ ይዞ ወጥቷል። አርሰናል በቀይ መስመር ተከላካይ ቦታ ላይ አሁንም ተጫዋቾች ያስፈልጉታል። ከነዚህ ተጫዋቾች መካከል ለምሳሌ ግራ መስመር ቦታ ላይ ፒየሮ ኢንካፒየም፣ ሪካርዶ ካላፊዮሪም መጫወት ይችላሉ። በሉዊስ ስኬሊም በቡድን ውስጥ ያለ ተጫዋች ነው። በቡድን ውስጥ እስከ ቆየ ድረስ 3 አማራጮች አሉት። በቀይ መስመር ቦታ ላይ ቤን ዋይት የሚቀጥል ከሆነ 2 አማራጮች ይኖሩታል፣ ጁሪን ቲምበርና ቤን ዋይት። ሁለቱም ግን በጉዳት ብዙ የተፈተኑበት ዓመት ነው። አርሰናል ግን ከስፖርቲንግ ሊዝበን ኤቫን ፍሬሴንዳን፣ ዌስሊን ከሮማ
ከተጨማሪ ቲኖ ሊቨርመንቶን የ3 ዓመቱን ተጫዋች ከኒውካስል ዩናይትድ እንዲሁም ኮሊንስን ከኢንትራክት ፍራንክፉርት ለማስፈረም የ2 ዓመቱን ተጫዋች ፍላጎት አለውና ከነዚህ ተጫዋቾች ማንን ሊያስፈርም ይችላል? እነዚህም በአማራጭነት ይዞ ገበያው ላይ እየተንቀሳቀሰ ይገኛል የሚል ዘገባን ይዞ ወጥቷል። ኡሊያን አልቫሬዝ ወይስ ደግሞ ሞርጋን ሮጀርስ ለሚለው ጥያቄ ቁጥሮችን እናነጻጽር እስቲ። በጨዋታ ደረጃ በላሊጋው ላይ 29 ጨዋታዎችን አድርጓል። በፕሪሚየር ሊግ 37 ጨዋታዎችን ያከናወነው ተጫዋች ደግሞ ሞርጋን ሮጀርስ ነው። በግብ ተሳትፎ 16 የግብ ተሳትፎዎች አሉት። ሞርጋን ሮጀርስ 10 ግቦችን አስቆጥሯል፣ 6 አሲስቶች አሉት። ነገር ግን 14 የግብ ተሳትፎ ያለው ደግሞ ኡሊያን አልቫሬዝ ነው በ29 ጨዋታዎች። ድሪብሎች ከዛ በተጨማሪ በብዙ ቁጥሮች በተጫወተባቸውን ቁጥሮች ከፍ ይላል የሞርጋን ሮጀርስ። ነገር ግን በፕሪሚየር ሊግ ላይ ልምድ ያለው ተጫዋች ኡሊያን አልቫሬዝ ይሻላል ብላችሁ ታስባላችሁ ወይስ ደግሞ ሞርጋን ሮጀርስ አሁንም በአርሰናል ቤት ልንመለከተው የሚገባ ተጫዋች ነው የሚል እምነት አላችሁ? ሲያሳባ ሴቶቻችሁን የላካችሁልን አብራችሁን ቆዩ። ከኤመርሰን ንዋኔሪ ጋር በተያዘ ሳምዲን የቴሌግራፉ ጻፊ ኤታን ንዋኔሪን በተመለከተ ወንድሙ በዛው አርሰናል ይጫወታል። ኤመርሰን ንዋኔሪ ደግሞ የመጀመሪያ ኮንትራቱን ለመፈራረም ወይም ደግሞ ፕሮፌሽናል ኮንትራቱ ድረስ በስኮላርሺፕ ተርም በአርሰናል እንደሚቆይ የተረጋገጠ ጉዳይ ነው። ሌላኛው የካርዲፍ በጣም ወጣት ተጫዋች ነው፣ አክሴል ዶንቼፍ ይባላል። አክሴል ዶንቼፍ የ16 ዓመት በጣም የሚገርም አይነት ኳሊቲ ያለው ሚድፊልደር ነው። በካርዲፍ ኤስትሪ በጣም በእድሜ ትንሹ በካርዲፍ ቡድን የተጫወተ ዋናው ቡድን ላይ የተጫወተ ተጫዋች ነውና ይህንን ተጫዋች አርሰናል ለማስፈረም ለማዛወር ጥያቄ እያቀረበ ይገኛል የሚሉ ዘገባዎች አሉ። ከኡሊያን አልቫሬዝ ጋር በተያዘ የአትሌቲኮ ማድሪድ ሰዎች የባርሴሎና ሰዎች እያነሷቸው ያሉ ጉዳዮች አሉ። ባርሴሎና የኡሊያን አልቫሬዝን ጥያቄ አቅርበናል፣ አትሌቲኮ ማድሪድ የሚሰጠው ምላሽ እየጠበቀን እንገኛለን ብለዋል በፕሬዝዳንቱ ላፖርታ በኩል። ነገር ግን አሁንም ቢሆን አማራጮች አሉን፣ ኒው ኦፕሽን አዳዲስ አማራጮች አሉና የኡሊያን አልቫሬዝ ዝውውር የማይሳካ ከሆነ ዴኮ አንዜ ፍሌክ የራሳቸው ቅዶች አሉ፣ ወደ እነሱ ቅዶች እንሄዳለን የሚል ሀሳባቸውን ሲያካፍሉ ነበረ። ሴሬዞም ደግሞ የአትሌቲኮ ማድሪድ ተጫዋች ነው። ሊቀመንበሩ ሴሬዞ ያነሱት ጉዳይ ነው፣ በአትሌቲኮ ማድሪድ ይቆያል የሚል ሀሳብ እንዳላቸው ሲናገሩ ነበረ። ሚጉኤል አንጌል ጌልማሪን ደግሞ የአትሌቲኮ ማድሪድ ሊቀመንበር ናቸው። ካነሷቸው ጉዳዮች መካከል ከሴሬዞም በተጨማሪ ማለት ነው በጣም ፖዚሽናችን ክሊር ነው፣ ክለቡ ተጫዋቹ ማቆየት ይፈልጋል። ከተጫዋቹም በፕሬዝዳንቱም በባርሴሎና በኩል የሚሰጡ አስተያየቶች በጣም ውድቅ የሚደረጉ ናቸው። ነገር ግን ምንም አይነት የተጫዋቹ ስም መነሳቱ የሚረብሸን ነገር የለም የሚል አስተያየታቸውን ሰጥቷል። አርሰናል ምን ያክል እድል አለው በቀጣይ ቀናት የምንመለከተው ጉዳይ ነው። ከዓለም ዋንጫው መጠናቀቅ በኋላ ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ሰብስክራይብ፣ ሼር፣ ላይክ አድርጉ ብለን ጀምረናል። በዛውን እናጠናቅቃለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬ እነዚህ ላይ ያበቃን። ጤና ይስጥልን።